እንደምንላችኋል ክብራትና ክብራን ተመልካቾች ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሜዳ የእሁድ ሰኔ 14 2018 የኢትዮጵያ ፕሪሚየር ሊግ ዛሬ የሚያሸንፍ ከሆነ ከ10ኛ ደረጃ ወደ 4ኛ ደረጃ ከፍ የሚልበት እድል ይፈጠራል። መቻል የሚያሸንፍ ከሆነ የነጥቡን ወደ 56 ከፍ ያደርጋል። የደረጃ ሰንጠረዥ ለውጥ ግን አይኖርም። ፋሲል ከነማ ከኢትዮ ኤሌክትሪክ፣ ፋሲል ከነማ ከመቀሌ ሰባ እንደርታ፣ እዚሁም ፋሲል ከነማ ከአዳማ ከነማ የመሩበትን ያለፈው የውድድር ዘመን መርሳት አይቻልም። ጨዋታው ተጀምሯል። ጨዋታውን የጀመረው የ2017 ሻምፒዮኑ ኢትዮጵያ መድን ነው። ከግራ ወደ ቀኝ የተለመደው ማሊያ በመልበስ ውሃ ሰማያዊ ማሊያና እንደዚሁም ውሃ ሰማያዊ ቁምጣ በማድረግ እዚሁም መቻል ከቀኝ ወደ ግራ ማርቆስ ኤልያስና ዮናስ አዘብ አማርኛ የቀጥታ ስርጭት ዳሚ ከመስመር ላይ ፈጣን ጁሮራ ሙሴጌን ተመልከት። ግሩም እይታ ነበር። አቡበከር ኑራ መጀመሪያው ወጥቶ ኳሱን በደንብ አላወጣውም። ማርክ ግን ተመልከት እንዴት ሪፍሌክስ እንዳለው ኳሱ ከአደጋ ክልል እንዳላራቀው ሲያቅቶሎ ፈጥኖ ነው። ደጋጋሚ ኳሶች ከቀኝ መስመር አቅጣጫ የሚነሱ ናቸው። በመቻል በኩል ሳሙኤል ሳሊሶ ውብሸት ችላሎ በቀላሉ ኳሱን መቆጣጠር ችሏል። ሁለተኛ ጨዋታውን እያከናወነ ይገኛል። ኢትዮጵያ መድን በዚህ ሰዓት ሻምፒዮን መሆኑን አረጋግጦ ነበር። በአጠቃላይ 73 ነጥብ ይዞ ነው የሊጉን ዋንጫ ያሳካው። አንድሮ ሲዳማ ቡና ሁለት ቀሪ ጨዋታዎች እያሉ 65 ነጥብ ይዞ ነው ዋንጫ ያነሳው። ሁለቱን ጨዋታ ካሸነፈ በ71 ነጥብ ነው የውድድር ዓመቱን የሚፈጽመው። 43 ነጥቦች ጥሏል በዚህ ሂደት እስካሁን ባለው ሁኔታ። ነገሌ አርሲ የውድድር ዓመቱ ክስተት ቡድን እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። አበበ ቢቂላ ስታዲየም መቀሌ ሰባ እንደርታ 36 ነጥብ 42 ነጥብ ካለው አዳማ ከነማ ጋር 0-0 ናቸው ውጤት ላይ ይገኛሉ። አሁን 15ኛው ደቂቃ ላይ ደርሷል። ምናልባት በዚህ ሰዓት አማኑኤል ኤርቦው ኢትዮጵያ መድን መጀመሪያ ጎል ኳስ ወደ ውጭ ወጣ። ሁለተኛ ሙከራ ማርክ አማኑኤል ፈቱዲን ትክክለኛ ውሳኔ አይመስልም። ከጀርባው አማኑኤል በሚገባ አለ። ተረከዝ ኳሱን ለመስጠት ነው የሞከረው አማኑኤል። አምናይ ኳስ ነበር ያገኘው ማርክ ፈቱዲን ባገኘው ወደ ውጭ አይወጣም ነበር። ግን ምንድነው ውብሸት ይሄን ኳስ ነክቶታል ጥቂት ለዛ ነው ማዘምት ይሆነው። ኳሱ ተከትሎ ይመጣል ሌላ ተጫዋች የለም ማርክ። የተሻለ አንግሉ ጠባብ ይመስላል አማኑኤል ግን ደዛ እርግጠኛ ጀርባውን ሳይመለከት ነው ውሳኔ ወሰነ። ወገኔ ገዛኝ ኳሱን ማሻማት መርጠዋል። ቤንጃሚን ኮቴ ምናልባት ቾት ሙቀት አለ ማርክ ምናልባት ከዛ ጋር ግን የቆንጆ ኳስ ነበር። ኮቴ ራሱ ይመታዋል ብዬ ነበር ማርክ ፊት ለፊት በቮሊ ነገር ግን ጨዋታ ውጪ ብሩክ በላቸው በዚህ ሰዓት ጎል የቀድሞ ቡድኑ ላይ ነው ጎል ያስቆጠረው መሐመድ አበራ። መቻል ቀዳሚውን ቦታ ወስዷል። 7ኛ የሊግ ጎል መሐመድ አበራ መቻልን ቀዳሚ አድርጓል። በመጨረሻ ማርክ በግራ መስመር የወዳይ ጥሩ ኳስ ነው ሴንተር አድርገው አለልኝ በቸርነት ተፈትኗል። በወዳይ ተፈትኗል። መጨረሻም ኳስ እንደዚሁ በቀኝ ሳይድ ነው የመጣው በኢትዮጵያ መድን በኩል የወዳይ በሚገባ ታግሎ ጥሩ ኳስ ነው ዴሊቨሪ ያደረገው። አደገኛውን ጨዋታ የተቆጣጠረው የለም ተመልከት። በቀላሉ ነው ኳሷን ወደ ጎልነት ቀይራት። ምናልባት አቡበከር ከዚህ የተሻለ መስራት ይገባው ነበር። የበለጠ ተነጋግተዋል። መሐመድ ቤንጃሚን ኮቴ ዳዊት ማሞ ምን ሊያደርገው ይችላል? ዳዊት ምን አይነት ዳዊት ደግሞ ይርቃል በሚገባ የሚያደርገውን ያውቃል ማለት ተመልከት። አቡበከር ኑራ ከ5-50 ወጥቷል። አስገራሚ ኳስ ነው ኢላማውን የጠበቀ ጥቂት የአቡበከር ንክኪን ፈልጓል። አለዚያ ከአመቱ ምርጥ ጎሎች መካከል አንዱ የመሆን እድል ነበረው ማርክ። እዚህ ሰዓት ምናልባት ያቻነት ጎል ሊያገኙ ይችላሉ። ብሩክ በተቃራኒ አቅጣጫ አማኑኤል ኤርቦው ኳሱን መልሶታል። ፈቱዲን ጀማል ጉብሸት ጭላለው ኳሱን በቀላሉ ተቆጣጥሯል። ከርቀት የሚደረግ የጎል ማግባት ሙከራ ሊሆን ይችላል። ጥሩ ሙከራ